አባዬ አንተ አባዬ አትበለኝ። ምን ይመስላል ይሄ? እሺ ይቅርታ። አሁን ለምን እንደመጣ ተናገር። አባዬ እኔ ይችን ይወዳል መልካሙ። አንተ ልጅ አባዬ አትበለኝ ስላሰባም እንዴ? ወይኔ አባዬ በጣም ይቅርታ፣ ለምዶብኝ እኮ ነው። ጭራሽ ትደግምልኛለህ? ደገምኩት እንዴ? ምን ይመስላል ይሄ ጥላ ቢስ። አሁን ለምን እንደመጣ ተናገር። በጣም ችግር ላይ ነኝ። ምን ገጠመ እባክህ? እርዳታ ያስፈልገኛል። ምን ልርዳ? ገንዘብ እንድትሰጠኝ እፈልጋለሁ። ምን ያህል ገንዘብ ልስጥ? የቻልከውን። ከቻልክ 300 400 ብትሰጠኝ ደስ ይለኛል። ኧረ እባክህ አያንስም? አይ 400 ሺህ በቂ ነው። ጭራሽ 400 ሺህ? እኔ እኮ 400 ብር ያልክ መስሎኝ ነው። እባክህ አባዬ የዛሬን ብቻ ትቸገርልኝ። ትሰማኛለህ? ለመጨረሻ ጊዜ ነው የምነግርህ። ከዚህ በኋላ በአጋጣሚ እንኳን እዚህ አካባቢ ባገኝ አንቄ እገልሃለሁ። አሁን አንተ ስም መልካሙ መባል ነበረበት? ፋዘርዬ ቢያውቁ ኖሮ መልከ ጥፉ በስም ይደግፉ ነበር የሚሉት። ቀላሉን ያላቀቅ መስለዋል። ተከርመ አሁን እንዴት ትዛልኩ? እሱ ልክ ነሽ። ጥፋቴን ያሸሽኝ ግን አልቻልኩም። አሁን ላገኝሽ ቀጠርኩሽ እና አሁን የመጣው ጥፋትን ረስተው ነው? አይደለም ሰሊና፣ ከአቅሜ በላይ ናፍቆትሽ ስለበዛብኝ ነው። እንደው ምን አይነት ልጅ ነሽ ግን ሀኒ? ምን ነው ትዬ? እንደው ግን ሀኒ ምን አይነት ስርዓት ያለው ቤተሰብ ነው ያሳደገሽ? ማለት ትዬ? ቆይ ጉድለትሽ ምኑ ላይ ነው? እንዴት ትዬ? ሰው አይደለው? ጉድለትማ እንዴት ይጠፋብኛል? እስከ ዛሬ አንድም ነገር አይቼብሽ አላውቅም። ከጸባይ ሁሉንም ነገር አሟልቶ ይሰጥሽ። እንዳታመጣ ይህን ያህል ተናንቀናል ማለት ነው። ታውቃለህ፣ በልጅነቴ እየደበደብክኝ እየቀጠቀጥክኝ ልጅነቴ ንጥቀኛል። አሁን ግን የጠየቅኩን ነገር እማሰጠኝ ከሆነ በጉልበት እንዴት እንደምወስድ አሳያለሁ። ኧረ ጥጋብ! ጭራሽ ትሰማኛለህ? ከአንድም ሁለቴ ዝም ያልኩህ እኮ ፈርቼ አይደለም። በአንተ ምክንያት ቀሪ ዘመኔን እስር ቤት ላለመግባት ብዬ ነው እንጂ። ከዚህ በኋላ ግን ይኸውልህ ድጋሚ እዚህ ቦታ እመጣለሁ እናገራለሁ ብትል ግን እገልሃለሁ። እኔ መልካሙ አይደለሁ፣ ቆሻሻ። ከሆነልህ ልትሞክሬን ትችላለህ። ስማ፣ ማን ነው ግን ሄደ ሰበብ ፈልገው ያለ? ይኸውልህ አቶ መልካሙ፣ እኔ ለቀልድ የሚሆን ጊዜ የለኝም። የጠየቅኩን ገንዘብ ታመጣለህ ወይስ አታመጣም? ባላመጣስ? የቤተሰቦችን ገንዘብ እኮ ነው እየጠየቅኩ ያለሁት። ቤተሰቦች ከየት አባታቸው ያመጡት ገንዘብ? ምንም የማላውቅ ነው እንደሚመስልህ? ምንም ወቅ እኔ ምን ድራማ እንግዲህ በስተመጨረሻም አሴር እንዲሁም የእንጀራ አባቱን አናግሮታል፣ እንዲሁም ደግሞ እህቱንም አግኝቷል ማለት ነው። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። እንግዲህ ዛሬ የመጣሁት ስለ ኖላዊ ድራማ ተከታታይ ድራማ ነው። በክፍል 22 እንግዲህ ከች ብለዋል ማለት ነው። ክፍል 22 ምን ተፈጠረ ምን ሆነ የሚለውን እንግዲህ አብረን የምናይ ይሆናል ማለት ነው። እንግዲህ አሴር በስተመጨረሻም ድጋሚ እንግዲህ የእንጀራ አባቱን ለማግኘት ችሏል ማለት ነው። እንዲሁም አግኝቶት ነበረ። እሱ ግን እጅግ በጣም እየተቆጣው ነበር። አባዬ አትበለኝ በማለት ደጋግሞ ሲናገረው ነበር። አሴርም እሺ ይቅርታ ተሳስቼ ነው በማለት እንግዲህ እሱም ያለ መጥራት እየሞከረ ነበረ። ግን ደግሞ ብር እንደሚያስፈልገውና እስከ 300 ሺህ እስከ 400 ሺህ የኢትዮጵያ ብር እንደሚያስፈልገው ይነግረዋል ማለት ነው። እሱ ደግሞ እንዴት ይህን ብር ትጠይቀኛለህ? እንኳን ይሄን ያክል አይደለም 400 ራሱ አላገኝም አላየሁም በማለት እንግዲህ የትኛውን ብር ነው ለአንተ የምሰጥ በማለት ሲቆጣው አይተናል ማለት ነው። ሁለታቸው ሲያወሩ በነበሩበት ሰዓት እንግዲህ የአሴር የእንጀራ አባቱ ልጅ አይታለች ማለት ነው። እንግዲህ ስለ አባቷ ክፋትና ስለ አባቷ ኃይለኝነት የምታውቀው ልጅ ማለት ነው ተከትላ አሴርን እንግዲህ ለማውራት ችላለች ማለት ነው። ምክንያቱም የእሱ ልጅ እንደሆነች እና እንዲሁም ደግሞ አንተን
በልጅነት እናቴ እንዳሰቃየች እና ስትሞትም ይቅርታ ጠይቂልኝ እንዳለችው ያው እንግዲህ ነግራታለች ማለት ነው። እሱም ደግሞ በዚህን ያክል ተሰምቷት ነበረ በማለት እንግዲህ አሴርም ይቅርታውን ተቀብሏል ማለት ነው። ስለዚህ ከአባቴ ጋር ምንድን ነው የምትፈልገው በማለት ጠይቀው ነበረ። እኔ ብር ነው የምፈልገው፣ በቃ ብር በወቅቱ አሁን ላይ ብር አስፈልጎኛል በማለት እንግዲህ ለሷም ነግሯታል። አባዬ የምን ብር ነው የሚፈልገው እያለ ሲበሳጭና ሲናደር ነበረ ብላ እሱም ነግረዋለች ማለት ነው። እንዲሁም ደግሞ የእናቱና የአባቱ ንብረት እንዳለ እንግዲህ አይተናል ማለት ነው። ያ ማለት እንግዲህ የአሴር የቤተሰቦቹ ቤት አሁን የእንጀራ አባቱ የሚኖርበት ነው። ስለዚህ ይህ ቤት ለዚህ ልጅ ነው የሚገባው ማለት ነው። ስለዚህ እንግዲህ እሱ ደግሞ እገልሃለሁ በማለት በማስፈራራት ላይ ይገኛል ማለት ነው። ሌላው እንግዲህ ሰላምዬ ነች። ሰላምዬ እንግዲህ አንተነህን በተደጋጋሚ እየደወለላት ነበረ። ስለዚህ ሲደውልላት ግን የምታማክረው ሀናን ነበረ ማለት ነው። ሀና ደወለልኝ ምን ልበለው እያለቻት፣ አንቺ ታውቂያለሽ እኮ የሚፈልግሽ የምትፈላለጉ ከሆነ ሂጅና ችግሮቻችሁን ፍቱ፣ ግን ራቅ ያለ ቦታ እንዳትሄጂ በጊዜ ተመለሺ በማለት እንግዲህ ነግራት ነበር። ሲጀመር መሽቷል፣ እንዴት ላገኘው እንዳልሽኝ አላቅም፣ ግን ደግሞ ፍላጎትሽ ከሆነ ሂጅና ራቅ እንዳትይ በማለት እንግዲህ ነግራታለች ማለት ነው። አንተነህ በስተመጨረሻም ያሰበውን እቅዱ ተሳክቶለታል ማለት ነው። ምክንያቱም ሰላምዬን በድጋሚ ቀርቦ የተሰበረ ልቧንም አሁንም ድጋሚ ሊሰብር ነው እንጂ የገባው እውነት ወዷት አፍቅሯትም አይደለም ማለት ነው። ስለዚህ ሰላምዬን በቀጠራ ሰዓት እንግዲህ ስላረኩብሽ ነገር እጅግ በጣም ያ ሁሉ ጥፋቴ እኮ ነው ከአንቺ ጋር ልመጣ የማያደርገኝ፣ ግን አሁን ደግሞ በጣም ይቅርታ በማለት እንግዲህ ይቅርታ ጠይቋታል ማለት ነው። ሰላምዬም እጅግ በጣም ስለምትወደው ስለምታፈቅረው ይሄ ነገር ብዙ እንትን አላላትም፣ ግን ደግሞ ይቅርታውን ተቀብላለች ማለት ነው። እንደማይወዳት ታውቃለች፣ ግን ደግሞ እሷ ስለምትወደው እጅግ በጣም ትከተለዋለች ማለት ነው። ለሀኒ እንደውም እሱ በጣም እንደሚወዳትና እንደሚፈልጋት ነው እየተናገረች ያለችው ማለት ነው። ግን ደግሞ ስላስወረደችው ልጅና ምን ደረጃም እንደደረሰችን በፍጹም አልጠየቃትም ማለት ነው። ሲቀጥል እንግዲህ ያው የእሷን ስልክ በመበርበር እሷ ወጣ ስትል ማለት ነው የሀናን ስልክ አንስቷል ማለት ነው። እሱ ፍላጎቱ የሀናን ስልክ እንዴት ማግኘት እንዳለበት ነበረ። ዛሬ ተሳክቶለታል ማለት ነው። ስለዚህ አንተነህ ሀናንን ከዚህ በኋላ ሊጀነጅናት ወይም ደግሞ ሊያወራት ይችላል ማለት ነው። የሚለው ነገር ግን ማለት ነው እሱን አንተነህ ሀናን ከማውራቷ በፊት ግን ደግሞ ወይዘሮ አልማዝ ማስጠንቀቂያ ሰጥታታለች ለሀና ማለት ነው። ምክንያቱም በባለፈው ከኛ ቢሮ የሚሰራው እቤት የመጣው ልጅ አስታወሽው ሀና በማለት አዎ አስታውሸዋለሁ እትዬ በማለት እሷን መልሳለታለች። አዎ እሱ ደጋግሞ ስላንቺ ይጠይቀኛል፣ ምን እንደፈለገ አላውቅም፣ ግን ደግሞ አንድ ሴት አይቀረውም፣ ብቻ በጣም ብዙ ሴቶች ያተራምሳል። ስለዚህ አንቺንም ደግሞ ስለ አንቺ ብዙ ነገር ይጠይቀኛል፣ ማወቅም ይፈልጋል። ስለዚህ የሆነ ነገር ቢል እንኳን እሺ እንዳትዩ አደራሽን ልጅ፣ አንቺ በጣም ጨዋ ልጅ ነች። ስለዚህ ነገሮቹ እንትን እንዲሉ አልፈልግም እና ራሽን ጠብቂ በማለት እንግዲህ ወይዘሮ አልማዝ ለሀና ትነግራታለች ማለት ነው። እሺ ችግር የለውም አልማዝዬ አመሰግናለሁ እትዬ በማለት እንግዲህ ወይዘሮ አልማዝን አመስግናለች ማለት ነው። ግን ደግሞ አንተነህ ወይንም ከሷ ስራ ተቀጥሮ የሚሰራው ህይወት የሰላምን እንዳበላሸው ስትሰማ ምን ይሰማት ይሆን? ምንስ ታደርጋለች? እንዲሁም ደግሞ አሁን ላይ ደግሞ ከሷ ጋር እየቀጠለ መሆኑን በፍቅር ብታቅ ምን ታደርጋለች የሚለው ነገር እጅግ በጣም እንደሚሆነው ማለት ነው። ምክንያቱም በሌሎች ሴቶች ላይ የፈረችውን ነገር በራሷ በልጇ ነገር ሲከሰት እጅግ በጣም ከባድ ነው የሚሆነው ማለት ነው። እና ምን ይፈጠራል የሚለውን ነገር